ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮችን ጠቁማችሁ መንግስት በአማራና ኦሮሚያ ክልሎች ከታጠቁ አካላት ውስጥ ገሚሱ ትግሉን ትተው ወደ ምክክሩ በመምጣት አጀንዳቸውን አስገብተዋል፣ ተወካይ መርጠዋል ሲል ተናገረ። የኢትዮጵያ ምርጫ ቦርድ ዲጂታል የመራጮችና እጩዎች ምዝገባ ስርዓትን በዛሬው ዕለት ይፋ አደረገ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የገጠማት ችግር የአመራር ሳይሆን የራስን ሚና ያለማወቅ ጉዳይ ነው ሲሉ በየኑ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። መንግስት በአማራና ኦሮሚያ ክልሎች ከታጠቁ አካላት ውስጥ ገሚሱ ትግሉን ትተው ወደ ምክክሩ በመምጣት አጀንዳቸውን አስገብተዋል፣ ተወካይ መርጠዋል ሲል ተናገረ። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ከኢዜአ ጋር ባደረጉት ቆይታ በአማራና በኦሮሚያ ክልሎች ከታጠቁ አካላት ውስጥ ገሚሱ ከዛ ወጥተው አጀንዳ ሰጥተው ተወካይ አስመርጠዋል ሲሉ ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ተጠሪነቱ ለሕዝብ ተወካዮች ምክር ቤት መሆኑን ያነሱት ሚኒስትሩ በዚህም ኮሚሽኑ በየጊዜው የሚያቀርበውን ሪፖርት እንደሚያደርሳቸው የገለጹት ተስፋዬ እስካሁንም ኮሚሽኑ የሄደበት መንገድ እጅግ በጣም ጥሩ የሚባል ደረጃ መሆኑን አመልክተዋል። የመንግስት ተጠሪው በዚህ ገለጻቸው የኢትዮጵያን ደህንነት ስራ በተሳካ መንገድ ሄዷል። ከዚህ አኳያ በአማራ ክልልም በኦሮሚያ ክልልም የታጠቁ ቡድኖችም ውስጥ በትጥቅ ትግል መሄድ ኢትዮጵያን አይመጥናትም፣ አሮጌው መንገድ ነው፣ አያዋጣንም፣ እኛ በሀገራዊ ምክክር ኮሚሽን መድረክ ላይ እንሳተፋለን ብለው የታጠቁ አካላትም ውስጥ ገሚሱ ከዛ ወጥቶ እጅግ አብዛኛው ሰው አጀንዳ ሰጥቶ ተወካዩን አስመርጧል። ይሄ በጣም ጥሩ አፈጻጸም ነው። አጀንዳ ሰጥተዋል ብለዋል። በአማራ ክልልም በኦሮሚያ ክልልም የታጠቁ ቡድኖችም ውስጥ በትጥቅ ትግል መሄድ ኢትዮጵያን አይመጥናትም፣ አሮጌው መንገድ ነው፣ አያዋጣንም፣ እኛ በሀገራዊ ምክክር ኮሚሽን መድረክ ላይ እንሳተፋለን ብለው የታጠቁ አካላትም ውስጥ ገሚሱ ከዛ ወጥቶ እጅግ አብዛኛው ሰው አጀንዳ ሰጥቶ ተወካዩን አስመርጧል። ይሄ በጣም ጥሩ አፈጻጸም ነው። ሚኒስቴሩ ቀጥለውም ይህ እንቅስቃሴ በትግራይ በጥሩ ሁኔታ መጀመሩንም ይናገራሉ። ምክር ቤቱ ኮሚሽኑ በሚያቀርበው ሪፖርት የምክክር ሂደቱን ማየት እንደቻለው ሁሉ በትግራይ ክልልም ህወሓትን ጨምሮ የተለያዩ ማህበረሰብ ክፍሎች ጋር የቅድመ አጀንዳ ማሰባሰብ ስራ ውይይት ተካሂዷል ብለዋል። የኢትዮጵያ ምርጫ ቦርድ ዲጂታል የመራጮችና እጩዎች ምዝገባ ስርዓትን በዛሬው ዕለት ይፋ አደረገ። ስርዓቱ የድርጅቱን ወጪ የመራጮችን ጊዜና ጉልበት ይቆጥባል ያለው ቦርዱ ይህንን ዲጂታል የመራጮችና እጩዎች ምዝገባ ስርዓቱን ወደ ስራ ለማስገባት 1 ዓመት ከ8 ወራት በላይ ጊዜ ፈጅቷል ብሏል። በሰባተኛው ጠቅላላ ምርጫ ተግባራዊ ይደረጋል የተባለውን ይህንን ስርዓት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ያስተዋወቁ ሲሆን መተግበሪያው በምርጫ ወቅት የሚፈጠሩ ተግዳሮቶችን በማስወገድ ተሳታፊዎች በሂደቱ እምነት እንዲኖራቸው የሚያደርግ መሆኑን ተናግረዋል። ማለትም የቴክኖሎጂ ልማት ወይም የሶፍትዌር ዲቨሎፕመንት ስራ ስንሰራ ከ1 ዓመት ከ8 ወር በላይ ሆኖናል። በዚህ ሂደት ውስጥ ብዙ ውጣ ውረዶችን ብዙ መንገዶችን አልፈን እንሆ ዛሬ በይፋ ይህንን የለሙትን ሁለቱም መሰረታዊ የሆኑ የለሙትን ሶፍትዌሮች ለእናንተም ለማስተዋወቅና በይፋ ለማስጀመር የተደረገ ፕሮግራም ነው። እንግዲህ ይህንን የለማውን የእጩዎች ምዝገባ ተግባራዊ በምናደርግበት ጊዜ ደግሞ ኢኳሊ የምናገኘው ጥቅም ምንድን ነው? ፓርቲዎች ወይም የግል እጩዎች ራሳቸው በቢሮአቸው ሆነው ነው ምዝገባ የሚያካሂዱት። ወደ ምርጫ ክልል መምጣት አያስፈልጋቸውም። ባሉበት ስፍራ በራሳቸው ስፔስ በራሳቸው ቢሮ ይህንን ምዝገባ ያደርጋሉ። ይሄ ቦታ ብቻ አይደለም፣ ረጅም መንገድ አለመሄድ ብቻ አይደለም። በነፃነት በገለልተኛነት ያለማንም ተጽዕኖ ራሳቸውን መመዝገብ እንዲችሉ ያስችላል። ይሄ ትልቁ የዲሞክራሲ መብት አፈጻጸም ላይ የራሱ የሆነ አስተዋጽኦ ያለው ነገር ነው። ያለማንም ጣልቃ ገብነት የምርጫው አንዱ ሂደት ገለልተኛና ታማኝ ህጋዊ ማድረግ ስለሆነ እጩዎች ራሳቸው ነው የሚመዘግቡት። ሳልመዘገብ ቀር ነው ሄጄ ቢሮ ተዘጋብኝ የሚባል ነገር የለም፣ ወይም አመላለሰኝ የሚባል ነገር የለም። እነሱ በነፃነትና በገለልተኝነት ራሳቸውን መመዝገብ ይችላል።
መተግበሪያው ቴክኖሎጂን ከመጠቀም ባሻገር በሂደቱ ሊያጋጥሙ የሚችሉ ተግዳሮቶችን መቅረፍ የሚያስችል የሰው ኃይል ላይ ትኩረት ተሰጥቶ የበለጸገ መሆኑን ቦርዱ የገለጸ ሲሆን ከዚህ ባሻገርም ይህ ስርዓት ምርጫውን ገለልተኛና ግልጽ በሆነ መንገድ ለማከናወንና አካታች እንዲሆን በከፍተኛ አስተዋጽኦ ያለው መሆኑን ተጠቁሟል። በተጨማሪም በምርጫ ሂደት የሚያስፈልገው ከፍተኛ የሰው ኃይልና በጀት መቀነስ የሚያስችል መሆኑም ተገልጿል። ቀጣዩን 7ኛ ጠቅላላ ምርጫ ዜጎች በ3 አይነት መንገድ መመዝገብ የሚችሉ መሆኑን ያስታወቀው ምርጫ ቦርድ የመጀመሪያው መራጭ የእጅ ስልክ አሊያም ኮምፒውተር በመጠቀም ባለበት ቦታ የሚያከናውነው ሲሆን ሁለተኛው ደግሞ የምርጫ ክልል ባለበት አካባቢ በዲጂታል የሚደረግ የመራጮች ምዝገባና የመጨረሻው ደግሞ ቀድሞ የነበረው የመራጮች ምዝገባ ማለትም በወረቀት የሚደረግ መሆኑን አስታውቋል። መራጮች በመተግበሪያው ሲመዘገቡ ቋሚ የመራጮች መለያ የሚያገኙ በመሆኑ ለሌሎች ምርጫዎች ከመጠቀም ባለፈ መራጮች ከአንድ ጊዜ በላይ እንዳይሰጥ የሚያደርግ ነውም ተብሏል። ስርዓቱ ለአካል ጉዳተኞች እንዲመች ተደርጎ የተሰራ መሆኑም ተመላክቷል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የገጠማት ችግር የአመራር ሳይሆን የራስ ሚና ያለማወቅ ጉዳይ ነው ሲሉ በየኑ። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓልን በማስመልከት የምሁራን ሚና ለሀገር ብልጽግና በሚሉ መሪ ቃላት በተካሄደ መርሃ ግብር ላይ ነው። በውይይቱ ኢትዮጵያ ውስጥ በተለያዩ የአመራርነት ወይም የመሪነት ሚና የሚጫወቱ አካላት የተሰጣቸውን የስልጣን ሚና ባለመገንዘብና ባለማወቅ ችግሮችን እየፈጠሩ እንዳሉ አስረድተዋል። በዚሁ መሰረትም ኢትዮጵያ የአመራር ችግር ሳይሆን ራሱ አመራሩ የተሰጠውን ሚና በአግባቡ መጠቀም አለመቻሉ ነው ችግር የሆነው ባይ ናቸው። በዚህ ምክንያት ሚናንና ስራን ባለማወቅ ምክንያት በሀገሪቱ ላይ ጫና እየተፈጠረ ነው ብለዋል። አንዳንዶቻችሁ የሱዳን ፓውንድ ይዛችሁ መርካቶ ትሄዱና ጎመን ትላላችሁ። አንዳንዶቻችሁ የኬንያ ሽልንግ ትይዙና ከረንሲያችሁ የኬንያ ሽልንግ ነው፣ ፒያሳ ትሄዱና ሸሚዝ ትላላችሁ። እነዚህ ገንዘቦች ምናልባት ባንክ ቤት ሄደው በዕለቱ ምንዛሬ ዋጋ ያላቸው ሊሆኑ ይችላሉ። ከባንክ ቤት ውጭ ከሄዱ ግን ወረቀት ናቸው። ኢትዮጵያ ውስጥ ፕራይመርሊ አሁን እየገጠመን ያለው የአመራር እጦት ሳይሆን የራስን ከረንሲ በውል አለማወቅ ነው። የገንዘብ ሊደሩ የፖሊስ ሊደር ካልሆንኩ ይላል። የሃይማኖት ሊደሩ ሄጄ ዛሬውኑ እስረኛ ካልፈታው ካላሰርኩ ይላል። የአይዲያ ሊደሩ በአይዲያ ኢንፍሉዌንስ ማድረግ ሲገባው ከሱ ዘርፍ ከሱ ከረንሲ በወጡ ጉዳዮች መጫወት ያምረውና እንዲሁ ስንዋከብ የአንዱ ከረንሲ አንዱ ጋር ወረቀት የአንዱ ከረንሲ አንዱ ጋር ወረቀት ሆኖ ምንም ነገር ሳንገዛ እንውላለን። ሰው የያዘውን ከረንሲ አውቆ የት ጋር እንደሚገበያይ ማወቅ አለበት፣ ወይም ከረንሲውን ዩኒቨርሳል ማድረግ አለበት። አሉ ጥቂት ሰዎች ከረንሲያቸውን ከፍ አድርገው የሚጠቀሙ፣ አብዛኛው ሰው ግን ከረንሲውንና ሮሉን ሳያቅ ሊደር መሆን ነው የሚያስበው። ማህበረሰቡን እንዲያርጉ ተነሱ፣ ተቀመጡ፣ ሂዱ ይላል። የያዘው ከረንሲና የሚገበያይበት ገበያ አልገጥም ሲል ነገሮች አይከናወኑም። ከረንሲያችንን ማወቅ በእጅጉ አስፈላጊ ነው። በተጨማሪም የሚያስብ ሰው ሁሉ ምሁር አይደለም። በተለያዩ ዩኒቨርሲቲዎች መማርና መቆየት ምሁር አያስብልም፣ ነገር ግን ምሁርነት የመጠየቅ ብቃት ነው ሲሉ ተደምጠዋል። በዚህም የምሁራዊነት እንቅፋቶች ሲሉ የገለጿቸው ስሜታዊነት፣ አድሏዊ ሳቢዎች፣ ጀመኝነትና ቡድንተኝነት፣ የመረጃ ጎርፍና ጫጫቴ እንዲሁም ትዕቢትና ማናለብኝነት ሲሉ ጠቅሰዋቸዋል። ምሁር ማን ነው? የሚያስብ ሁሉ ምሁር ሊባል ይችላል ወይ? ቢኮዝ ሰው ሁሉ ያስባል፣ ሰው ሁሉ ግን ምሁር አይደለም። ታዲያ ምሁራን ከሌላው ሰው የሚለያቸው ምንድን ነው ብለን እንጠይቃለን። ዩኒቨርሲቲ መቆየት ምሁር ያስብላል ወይ? ሃርቫርድ መማር ምሁር ያስብላል ወይ? እረ ዩኒቨርሲቲስ ማስተማር ምሁር ያስብላል ወይ? ምክንያቱም መልህቅ ዘላለሙን ውሃ ውስጥ ቢኖርም መዋኘት ግን አይችልም። ዘላለሙን በእንደዚህ ያለ ግቢ ውስጥ መኖር ምሁር አያሰኝም። ታዲያ ምሁርነት መገለጫው፣ እሳቤው፣ ተግባሩ ምንድን ነው? ዩኒቨርሲቲ መሄድ ለምሁርነት አንድ ስቴፕ ወደፊት የሚወስድ ቢሆንም ምሁር የሚያሰኝ ካልሆነ ምሁርነት ማይንድ ሴት ነው። ምሁርነት ለኩሪዮሲቲ ለጥያቄ ዝግጁ መሆንና የመጠየቅ ብቃት ነው። ለምንድን ነው የመጠየቅ ብቃት የሚሆነው?
ሁሌም ትክክል ጥያቄ ብቻ ነው። መልስ ትክክል ሆኖ አያውቅም። ከዚህ በተጨማሪ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ አሉ ያሏቸውን የለውጥ ተግዳሮቶች ሲያነሱ የሀሳብ የተቋምና የባህል ስብራቶች የኢትዮጵያን እድገት እየተገዳደሩ ያሉ ጉዳዮች መሆናቸውን አስረድተዋል። ሲያብራሯቸውም የሀሳብ ስብራት ማለት የማን ያህለኝነት እሳቤ መኖር፣ የተቋማት ስብራት ኢትዮጵያ ውስጥ በተለያዩ ምክንያቶች ነጻና ገለልተኛ ተልዕኮ የሚፈጽሙና ጊዜ ተሻጋሪ የሆኑ ተቋማትን መገንባት መቸገርና በመጨረሻም የባህል ስብራት ሲሆን ይህም ለለውጥ ዝግ መሆንና ምንም አይነት አዲስ ነገር ለመልመድ ፈቃደኛ አለመሆን ነው ሲሉ አስረድተዋል። ከ5 ዓመታት በኋላ ኢትዮጵያ አፍሪካዊት የብልጽግና ተምሳሌት ትሆናለች። በ2040 ለዓለም አርአያ የሆነች ሀገር እንዲሁም ደግሞ በኢትዮጵያ ለመጀመሪያ ጊዜ ሰው ሰራሽ አስተውሎት ዩኒቨርሲቲ ለመገንባት ታቅዶ በሚቀጥሉት 6 ወራት ስራዎች እንደሚጠናቀቁ ገልጸዋል። ጠቅላይ ሚኒስትሩ በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርአያ የሆነች ሀገር ትሆናለች። ለዚህ ራዕይ 3 ትልሞች አሉን። 3 ትልሞች አሉን። አንደኛው ሰብአዊ ልዕልና የማይናቅ ፓስፖርት ያላቸው ልጆች፣ የስንዴ እርዳታ ሄደላት የሚባል ዜና የማይሰማባቸው ልጆች፣ አንዳንድ ሀገር ረዱ የሚባሉ ልጆች፣ ሰብአዊ ልዕልና ያላቸው የተከበሩ ራሳቸውን ያከበሩ ልጆች ይኖሩናል። ሁለተኛ ኢኮኖሚክ ሉዓላዊነት ይረጋገጣል። ለምሳሌ በስንዴ ራሳችን መቻል ብቻ ሳይሆን እርዳታ አያስፈልገንም ብለን ዲክሌር ማድረግ ብቻ ሳይሆን ያለን የሬቲንግ በዕዳም በሌላም ያለ ሬቲንግ በጣም ባጭ ጊዜ ውስጥ በ2023 ካልኩት በፊት አብዛኛውን ሬቲንጋችን እናስተካክላለን። ለዚህ አስቻይ ሁኔታዎች በሚጨበጥ ሁኔታ በሀገራችን ውስጥ እየተከወኑ ይገኛሉ። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ መቻል ብቻ አይደለም። በአፍሪካ ኃያል ምክር የምትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለባት። ኢትዮጵያ ትልሙ አንዱ እሱ ነው። ራሷን መቻል ብቻ አይደለም። በቀጠናው ባላት ሚና ውስጥ በስንዴ ምክንያት በደህንነት ምክንያት ያላት ዊዝደምና ብቃት አንደርማይን እንዳይደረግ ማድረግ ነው። ለዚህ ደግሞ 5 ምሰሶዎች አሉ። አንደኛው ምሰሶ ኳሊቲ ግሮዝ ነው። ፎር ዘ ላስት 7 years $1 ኮመርሻል ሎን አልወሰንም። $1 ለምን? ኮመርሻል ሎን በእኛ ኢንስቲቱሽናል ካፓሲቲ አምጥተን ኢንቨስት አድርገን ሪተርን ኦን ኢንቨስትመንት ሃርነስ ማድረግ የምንችልበት ጊዜ ሳይደርስ ክፍያ ይጠየቃል። የኳሊቲ ግሮዝ እንዲረጋገጥ ይሄን ዕዳ ከፍለን ሌላ ኮመርሻል ሎን ብናመጣ አንዳንድ ሀገራት እንደሚያደርጉት ለልጆቻችን ቅድም ያሰብነው ማሳካት አንችልም። ሁለተኛ የአፍሪካ ህብረት በቬንዙዌላ እየተካሄደ ያለው ሁኔታ በጥልቀት እያሳሰበው መሆኑን ገለጸ። የአፍሪካ ህብረት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ታፍኖ መወሰዳቸውንና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉት ሁኔታዎች በጥልቅ እያሳሰቡት መሆኑን ገለጸ። ጉዳዩን በቅርብ እየተከታተለው መሆኑንም ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጧል። ይህም የሀገራቱ የሉዓላዊነትና ራስን በራስ የማስተዳደር መብት በተባበሩት መንግስታት ድርጅት ቻርተር በግልጽ የተጠበቀ መሆኑን ያመላከተ ህብረቱ በሀገራት መካከል የሚነሱ ግጭቶችና አለመግባባቶች መፈታት ያለባቸው በንግግርና በሰላማዊ መንገድ መሆን እንዳለበት አጽንኦት ሰጥቶ ገልጿል። በአባል ሀገራት መካከል እንዲህ አይነት አለመግባባቶች ሲፈጠሩ በመልካም ጉርብትና መንፈስና በጋራ ትብብር መርሆች ላይ ተሰርተው ህገ መንግስታዊና ተቋማዊ ማዕቀፎችን ተከትሎ በንግግርና በሰላማዊ መንገድ መፍታት እንደሚገባም አሳስቧል። ቬንዙዌላ የገጠሟት ውስብስብ የውስጥ ችግሮች በዘላቂነት ሊፈታ የሚችለው በሀገሪቱ ዜጎች መካከል ሁሉን አቀፍ ፖለቲካዊ ንግግሮችን በማካሄድ በራሳቸው በቬንዙዌላውያን ነው የሚል ጽኑ እምነት ያለው መሆኑንም ህብረቱ ገልጿል። ህብረቱ ለቬንዙዌላ ህዝብ ያለውን አጋርነት እንዲሁም በሀገራትና በቀጠናዎች መካከል ሰላም እንዲሰፍንና የጋራ መከባበር እንዲኖር ያለውን ቁርጠኝነት ገልጾ ችግሩ ከዚህ የበለጠ እንዳይባባስና ቀጠናዊ ሰላምን እንዳያደፈርስ ሁሉም ባለድርሻ አካላት ጉዳዩን ኃላፊነት በተሞላበት ዓለም አቀፍ ህግን ባከበረ መንገድ በሰላማዊ መንገድ እንዲፈቱት ጥሪ አቀርባለሁ ብሏል። የአፍሪካ ህብረት በመግለጫው
ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።